ጋራ በሉ እንዴት ጮክ በሉና እንዴት እንድትሰሙ ተጠበቁ። የሉቃስ ወንጌል ምዕራፍ 8 አሁን ያነበብኳቸው እነኚህ 18 ቁጥሮች በሶስት ዋና ሐሳብ የሚከፈሉ መልእክቶች ናቸው። የመጀመሪያው ቁጥር 1 እና 2 3 ላይ የምታገኙት ሐሳብ ነው። እነኚህ ሶስት ቁጥሮች ሄዳችሁ ስትመለከቱ ጌታ ኢየሱስ ክርስቶስ አገልግሎት ላይ የነበረበት ጊዜ እንደነበረ ሶስቱም ቁጥሮች ላይ ትመለከታላችሁ። እንመጣለን ወደ ክፍሉ። ሁለተኛው ክፍል ከቁጥር 4 እስከ ቁጥር 8 ያሉ ቁጥሮች ናቸው። እነኚህ ክፍሎች ላይ ደግሞ ሄዳችሁ ስትመለከቱ የጌታ የኢየሱስ ክርስቶስ ዝና በዚያን ዘመን በዓለም ሁሉ በሚባሉ ከተሞች ላይ ወጥቶ ስለነበረ የኢየሱስ ክርስቶስን የአገልግሎት ዝና የሰሙ ሰዎች ኢየሱስን ሲከተሉትና የእሱን ተአምራት ለመስማት ወደሱ የመጡትን ሰዎች ተመለከቷላቸው። ኢየሱስ ክርስቶስም በምሳሌ ለነኚህ ሰዎች መልእክት ሲናገራቸው ትመለከታላችሁ። ሶስተኛው ክፍል ከቁጥር 9 እስከ 18 ያለውን ሐሳብ ስትመለከቱ የጌታ የኢየሱስ ክርስቶስ ደቀ መዛሙርቶችና የጠየቁትን ጥያቄ ደግሞ ኢየሱስ ክርስቶስ ለጠየቁት ጥያቄ የሰጠውን ምላሽ በሶስተኛው ክፍል ላይ ተመለከታላችሁ። እንግዲህ እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ነው የተናገረው። እንዴት እንድትሰሙ ምን አድርጉ አላቸው? ተጠበቁ አላቸው። ወደ እግዚአብሔር ቤት ስንመጣ፣ ወደ ቤተ ክርስቲያን ስንመጣ፣ ወደ ቅዱሳን ህብረት ስንመጣ ቃሉ ሲከፈትና ቃሉን የምንሰማበት አሰማም ወሳኝ ነው በህይወታችን ላይ። ሰው የእግዚአብሔርን ቃል ሺህ ጊዜ ሊያነበው ይችላል። የእግዚአብሔርን ቃል ሺህ ጊዜ ሊሰማው ይችላል። የሚያነብበትና የሚመለከትበት እይታ ግን ከሌለው ሃይማኖታዊ ስርዓት ብቻ ይሆናል። የሚገባው ነገር የለም፣ አንደርስታንድ የሚያደርገው ነገር የለም። ያም ብቻም ሳይሆን በህይወቱ ለውጥ ሊመጣ አይችልም። እዚህ ክፍል ላይ ቁጥር 1 2 3 ላይ ስትመለከቱ የኢየሱስን አገልግሎት ትመለከታላችሁ። እንደው ቁጥር 1 ላይ ሲናገር ከዚህም በኋላ እየሰበከና ስለ እግዚአብሔር መንግስት የምስራች እየተናገረ በከተማይቱ በመንደሩ ኢየሱስ ያልፍ ነበር ይላል። ኢየሱስ ክርስቶስ በአጋንንት የታሰሩትን እየፈታ የታመሙትን እየፈወሰ የእግዚአብሔርን የመንግስቱን ወንጌል እየሰበከ በመካከላቸው ያልፍ የነበረበት ጊዜ ነው። ከሱም ጋር ደቀ መዛሙርቱና አንዳንዶች ደግሞ ከአጋንንት ስራት የተፈታላት ከሰባት አጋንንት ስራት የነፃ የወጣችው ማርያምም ሶስናም ሌሎችም ብዙዎች ኢየሱስን ይከተሉት ነበር ይላል። ስለዚህ የመጀመሪያው 3 ቁጥሮች ላይ ስትመለከቱ የጌታ የኢየሱስ ክርስቶስ ዝና በዓለም ሁሉ በዚያን ዘመን በከተሞች ሁሉ በአደባባዮች ሁሉ የወጣበት ጊዜ ነበረ። ከዚህም የተነሳ ብዙ ሰዎች ወደ ማመጡ ይላል ወደ ኢየሱስ መጡ ይላል። የመጡበት አመጣጥ አንድ ነገር ሰምተው ነው። ኢየሱስ ከሚያደርገው ተአምራትና ፈውስ የተነሳ መጡ እንጂ የእግዚአብሔር የማዳን መንገድ ግን በርቶላቸው አልነበረ። ስለዚህ ጌታ ኢየሱስ ክርስቶስ እንደተሰበሰቡ ባየ ጊዜ አንድ ነገር ተናገራቸው። ቁጥር 4 ላይ ምሳሌ ነው የተናገራቸው። እንደዚህ ይላል ቁጥር 4 ላይ ብዙ ሕዝብም በተሰበሰቡ ጊዜ በከተሞች ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ነገራቸው ይላል። ኢየሱስ ለተሰበሰቡት ሰዎች፣ አብረውት ለነበሩት ሰዎች፣ ለተከተሉ ሰዎች ያደረገው ነገር ምንድነው? በውስጡ ላይ ያለውን መልእክት በምሳሌ ነገራቸው። ምሳሌው በጣም የሚገርም ነው። እዚህ ያለነው ሰዎች ህይወታችንን ራሳችንን እንድንመለከት የሚገባ ምሳሌ ነው። ምሳሌውም እንደዚህ ነው። ቁጥር 5 ላይ ሲናገር እንደዚህ ብሎ ይናገራል። በመጡም ጊዜ በምሳሌ እንዲህ ሲላቸው ተናገራቸውና ዘር ሊዘራ አንድ ዘር ዘሪ ወጣ ይላል። ያ ዘር ዘሪው በእጁ ዘር ይዟል። ያንን ዘር ይዞ ወጣና መዝራት ጀመረ። በዘራ ጊዜ አንዳንዶቹ ዘሮች ከዘሪው እጅ ወጥተው የወደቁት የት ነው ይላል? መንገድ ዳር ወደቁ። አንዳንዶች መንገድ ዳር ወደቁ። አንዳንዶች ደግሞ ዘሩ ሲዘራ በአለት ላይ ወደቁ ብሎ ይናገራል። ሶ
ሶስተኛው ደግሞ ዘር አንድ ዘር ነው የወጣው የሚሰራው አንድ ዘር ነው የሚዘራው ግን የወደቁበት ቦታ ነው እዚህ ክፍል ላይ ኢየሱስ በምሳሌ ሊናገራቸው የመጀመሪያዎቹ በምን ላይ ወደቁ በመንገድ ዳር ላይ ወደቁ ዘሮቹ ሁለተኛዎቹ በአለት ላይ ወደቁ ሶስተኛዎቹ በእሾ መካከል ወደቁ አራተኛዎቹ ደግሞ በምን መሬት ላይ ወደቁ ይላል በምን መሬት ላይ በለም ወይንም በመልካም መሬት ላይ እንግዲህ ኢየሱስ ክርስቶስ ዘርዘሪው መዝራት ያለበትና የሚዘራበት ቦታ ትክክለኛው ቦታ የት መሆን እንዳለበት ያውቃል ነገር ግን ዘርዘሪው ሊዘራ ሲወጣ ዘሮቹ የወደቁበት ቦታ ግን በጣም የተለያዩ ቦታዎች እንደሆኑ እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ይናገራልና ልክ ይሄንን ዘር በዘራ ጊዜ ምን ሆነ ብሎ ይናገራል ከቁጥር 6 ጀምሮ ይሄንን ጌታ ኢየሱስ ክርስቶስ ሲናገር እንመለከታለን ከ8 ሌላው በመልካም መሬት ላይ ወደቀ በበቀለም ጊዜ 100 እጥፍ አፈራ ይህንንም በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ምን ሆነ ይላል ጮኸ ወገኖቼ ሆይ የእግዚአብሔርን ቃል የምንሰማበት አሰማም ትክክለኛ መረዳት ወደ ህይወታችን እንዲመጣ በህይወታችን ፍሬ እንድናፈራ በህይወታችን ትክክለኛውን የእግዚአብሔርን ህይወት መኖር እንድንችል ይረዳናል እዚህ ክፍል ላይ ልክ ይሄንን ከተናገረ በኋላ አንድ ነገር ነው ያለው ጆሮ ያለው ምን ያድርግ ይስማ ወረድ ብሎ ቁጥር 18 ላይ ደግሞ ለደቀ መዛሙርቱ እንዴት እንድትሰሙ ምን ሆኑ ተጠበቁ ወገኖቼ ሆይ የእግዚአብሔር ቃል በሚነገርበት የትኛውን ስፍራ ልንኖር እንችላለን በየትኛውም ቦታ ግን ዋናው የሚያስፈልገው እንዴት እንደምንሰማ ሺህ ጊዜ እግዚአብሔር ቃል ልናነብ እንችላለን ደጋግመን ልናነበው እንችላለን ጧት ስንተኛ ልናነብ እንችላለን ማታ ስናነብ ልናነብ ቀን ልናነብ እንችላለን መንገድ ላይ የሄድን በኤርፎን ልንሰማ እንችላለን የእግዚአብሔር ቃል ዋናው ነገር መስማት አይደለም እንዴት መስማት እንዳለብን ነው ኢየሱስም ጆሮ ያለው ይስማ ካለ በኋላ ደቀ መዛሙርቱን ግን እንዴት እንድትሰሙ ምን አድርጉ ተጠበቁ አላቸው ቁጥር 9 ላይ ይህንን ምሳሌ ብሎ ጌታ ኢየሱስ ተለያቸው ምንም ነገር አላደረገም በተለያቸው ጊዜ ደቀ መዛሙርቶች ኢየሱስን አንድ ጥያቄ ጠየቁት ቁጥር 9 ላይ ደቀ መዛሙርቱም ይህ ምሳሌ ምንድነው ብለው እርሱን እንዲህ ምንድነው ብለው ጠየቁት እርሱም እንዲህ አለ ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷችኋል እስኪ ከኔ ጋራችን ቃል በሉ ለእናንተ የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷችኋል ለሌሎች ግን እያዩ እንዳላዩ እየሰሙ እንዳስተውሉ በምሳሌ ነው አላቸው ይሁላችሁ የእግዚአብሔርን መንግስት የማወቅ ምስጢር የተሰጠው ሰው እንዴት መስማት መጠበቅ አለበት የእግዚአብሔርን ቃል አደባባይ ላይ ቆማችሁ ብትናገሩ በሰዎች ጆሮ ሁሉ ብትናገሩ በተማሩ ሰዎች ጆሮ ብትናገሩ ባልተማሩ ሰዎች ጆሮ ብትናገሩ ምንም በማያስተውሉ ሰዎች በምትሏቸው ሰዎች ብትናገሩ ሰው ሁሉ ሊሰማ ይችላል መስማት በክርስትና የመጀመሪያው መስፈርት ነው እንጂ ሙሉ አይደለም ይሁላችሁ ለሰፊው ህዝብ ጆሮ ያለው ይስማ ካለ በኋላ ለደቀ መዛሙርቱ ግን እናንተ እንዴት እንድትሰሙ ምን አድርጉ አላቸው ተጠበቁ አላቸው እናንተ የእግዚአብሔር መንግስት የማወቅ እድል ስለተሰጣችሁ ይህንን አበራላችኋለሁ ብሎ ኢየሱስ ክርስቶስ ለመላው ህዝብ የተናገረው ምሳሌ ለነሱ ሲያብራራላቸው ትመለከታላችሁ የእግዚአብሔርን ቃል ብንሰማው እንዴት መስማት እንዳለብን ካላወቅን አይጠቅመንም ኢቭን ወደ ውስጣችን እንኳን ብናስገባው መጽሐፍ ቅዱስ ሲናገር ፊደል ስለሆነ ይገላል ታውቃላችሁ ከኛ ይልቅ ዘፍጥረት ዘኍልቍ ምናምን ብለው ወንጌልን ተቃቅሰው ምን የሚናገሩ እኮ ስንት የሙስሊም ፕሮፌሰሮች አሉ ስንት ኢማሞች አሉ ከኛ በላይ መጽሐፍ ቅዱስን በደንብ አድርገው ሊገልጡ የሚችሉ ሊናገሩ የሚችሉ ሊያብራሩ ዋው እግዚአብሔር የተመሰገነ ይሁን ክብር ለኢየሱስ ይሁን እስቲ አሜን በሉ እስቲ ሃሌሉያ ደስ ብሎኛል እንኳን ደህና መጣ ክብር ለኢየሱስ ይሁን በጣም ደስ ብሎኛል ስላየው ዛሬ እግዚአብሔር የተመሰገነ ይሁን
ይልቅ በደንብ አድርገው የሚናገሩ ኢማሞች ኡስታዞች ደግሞ በሌላ አቅጣጫ ደግሞ አንቲ ክራይስት የሆኑ ክርስቶስ ያልበራላቸው ግን መጽሐፍ ቅዱስን የሚናገሩ ሰዎች ብዙ ሰዎች አሉ። ኢየሱስ እንደዚህ አላቸው፣ ለሰፊው ሕዝብ የሚሰማ ጆሮ ያለው ይስማ ካለ በኋላ ለ12ቱ ግና ለቀረቡት እንደዚህ አላቸው፣ እናንተ ግን እንዴት እንድትሰሙ ምን አድርጉ አላቸው? ተጠበቁ አላቸው። ለምን? ሰው ስለሰማ ብቻ የእግዚአብሔር ቃል ውስጡ ገብቶ ያፈራል ማለት አይደለም። ሰው ስለሰማ ብቻ ወደ ውስጡ ገብቶ ያ የህይወት ቃል ፕሮሰስ ሆኖ በመንፈሳዊ ህይወቱ እንዲለመልም እንዲያፈራ እንዲያብብ ያደርገዋል ማለት አይደለም። ስለዚህ ወደ ቅዱሳን ህብረት ስትመጡ በግላችሁ የእግዚአብሔር ቃል ስታጠኑ ስታነቡ እንዴት መስማት እንዴት ማስተዋል እንዴት መረዳት ካለባችሁ ካልተጠነቀቃችሁ ፊደል ስለሆነ አእምሯችሁ ውስጥ ሞልቶ ይገላችኋል፣ ህይወት ሊሰጣችሁ አይችልም። ምክንያቱም የእግዚአብሔር ቃል ህይወት ያለበት ስለሆነ። ዌልኮምን እንኳን ደህና መጣችሁ። ክብር ለኢየሱስ ይሁን። ስለዚህ ነው ኢየሱስ ክርስቶስ እንደዚህ ያላቸው፣ የምትሰሙትን እንዴት መስማት እንዳለባችሁ ምን አድርጉ? ተጠበቁ አላቸው። ወገኖች ሆይ የእግዚአብሔርን ቃል እግዚአብሔር በሚናገርበት ስፍራ ሁሉ ተገኝተን ስለሰማን ህይወታችን ይለወጣል ማለት አይደለም። ወይንም ማለዳ ተነስተን ታውቃላችሁ፣ ከኛ ይልቅ እኮ በየጊዜው ቃሉን የሚደግሙ በተለይ በሃይማኖት ቤት ውስጥ ያሉ ሰዎች እኮ ብዙዎች አሉ። ማለዳ ለሊት ተነስተው ቃሉን ይደግሙታል። ግን ያ የምንደግመው ነገር መንፈስ ቅዱስ ካላበራልን በስተቀር ወገኖች ህይወት ሊሆነን አይችልም። አንዳንድ ጊዜ እጅን በአፍ የሚያስጭኑ መጽሐፍ ቅዱስና ቁርአንን ጠቅሰው ክርስቲያኖችን ቻሌንጅ የሚያደርጉ እኮ እስላሞች የሆኑ ፕሮፌሰር የሆኑ ወጥተዋል። በጣም ታላላቅ ሰዎች ኢማሞች የሆኑ ግን ማወቅ ህይወት አይሰጥም። ህይወት የሚሰጠው መረዳት፣ ወደ ውስጥ ማስገባት፣ ያን ቃል በማስተዋል ወደ ውስጥ ማስገባት ነው ህይወት የሚሰጠው። አንዳንድ ትልልቅ ስኮላሮች ብዙ የመጽሐፍ ቅዱስን አብራርተው የጻፉ ቴዎሎጂያንስ የተባሉ የመጽሐፍ ቅዱስ አስተማሪዎች የሆኑ ነገር ግን ደግሞ ያልበራላቸውም አሉ ብዙዎች። ለዚህ ነው ጌታ ኢየሱስ ክርስቶስ እናንተ አላቸው የእግዚአብሔርን መንግስት የማወቅ ሚስጥር ተሰጥቷቸዋል፣ ለነሱ ግን አይደለም። ይሰማሉ ነገር ግን ምን ያደርጉ? ጮክ በሉና መስማት ምን ያደርጋሉ? በዚህ ጆሮአቸው የእግዚአብሔርን ቃል ይሰሙና በዚህ ጆሮአቸው የእግዚአብሔርን ቃል ያፈሳሉ። መስማትን ይሰማሉ፣ ማየትንም የእግዚአብሔርን ታምራት በዚህ አይናቸው ያያሉ። ያዩትን የእግዚአብሔርን ታምራት ግን አያስተውሉም። ስለዚህ ነው ኢየሱስ ክርስቶስ ይህን የእግዚአብሔርን ሚስጥር የማወቅ ስልጣን የተሰጣችሁ ለእናንተ ነው። እናንተ ግን ይህን ቃል እንዴት እንደምትሰሙ ምን አድርጉ? ተጠበቁ ካላቸው በኋላ አብራራላቸው። ለሰፊው ሕዝብ በምሳሌ ተናግሮ ከተለየ በኋላ ለደቀ መዛሙርቶቹ አብራራቸው። እስቲ አራት ሰዎችን እንመልከታቸው። የመጀመሪያው ዘር የወደቀው ምን ላይ ነው? መንገድ ዳር ላይ ነው የወደቀው። መንገድ ዳር። ሁለተኛው የት ወደቀ? አለት ላይ ወደቀ። ሶስተኛው የት ወደቀ? እሾህ መካከል ወደቀ። አራተኛው የት ወደቀ? መልካም መሬት ወይንም ለም መሬት ላይ ወደቀ። ዘር መውደቅ ያለበት የቱ ጋር ነው? የት ጋር ነው? መልካም መሬት ወይንም ለም መሬት ላይ ነው ዘር መውደቅ ያለበት። አንዳንድ ጊዜ እኮ ወፍ ሰራሽ ተብሎ ጫካ ውስጥ ቡና ታገኛላችሁ፣ ጫካ ውስጥ የሆነ ተክል ታገኛላችሁ አይደል? ወፍ ዘራሽ ይባላል። ለምን እንደሆነ ታውቃላችሁ? ልክ ከእርሻ መካከል ወፍ ልትለቅም ትመጣለች። ልክ ዘር በሚዘራበት ጊዜ ያንን ይዛ ብር ስትል ማይሆን ቦታ ይወድቅና አንዳንድ ጊዜ የሆነ ነገር ድንጋይም ላይ ተጠግቶ ጭንጫም ላይ ተጠግቶ ሾክም ላይ ተጠግቶ የሚያድግ ሰብል ታያላችሁ። አንዳንድ ጊዜ ተራራ ላይ ድንጋይ መካከልም ሊበቅል የሚችል ልታገኙ ትችላላችሁ፣ አለት ላይ የሚበቅል። ኢየሱስ ግን እንደዚህ አላቸው፣ አራቱን አብራራላቸው። ምክንያቱም እናንተ የእግዚአብሔር ሚስጥር የማወቅ ምሳሌ ተሰጥቷቸዋል ካለ በኋላ ሲያብራራላቸው እንደዚህ አላቸው። ቁጥር 11 ላይ ምሳሌውም ይህ ነው ካለ በኋላ
ዘሩ የማ ቃል ነው? እስቲ ከኔ ጋር በሉ ዘሩ በሉ እስቲ የእግዚአብሔር ቃል ነው። ይኸው አሁን የሚነገረው የእግዚአብሔር ቃል ነው። ኢየሱስ በምሳሌ የተናገረው ዘሪው ዘርን ሊዘራ ወጣ ብሎ ሲናገር የዘራው የእግዚአብሔርን ቃል ነው። ያ ዘሪ መዝራት የፈለገበት ቦታ አለ። ነገር ግን ዘሮቹ የወደቁበት ቦታ የሚገርም ቦታ ነው። አንዳንዶች ይላል ዘሩ ሲዘራ በመንገድ ዳር ወደቁ። ምን አይነቶች ናቸው? አሁን ይሄ ቃል ሲነገር ከኔና ከናንተ መካከል ልክ እንደ መንገድ ዳር አይነት የሚሆኑ ሰዎች ይኖራሉ። የመጀመሪያዎቹ ሰዎች ናቸው። እንደዚህ ይላል ቁጥር 11 ላይ ስትመለከቱ የመጀመሪያዎቹ ዘሮች የተወደቁ ይላል በመንገድ ዳር ወደቀ ይላል። በመንገድ ዳርም ያሉት የሚሰሙ ናቸው፣ ይሰማሉ። ቃሉ ሲነገር መንገድ ዳር የወደቁት ዘሩን የተቀበሉ ይሰማሉ፣ የመስማት ችግር የለባቸውም። ቀጥሎ ግን ሲናገር እንደዚህ ብሎ ነው የሚናገረው የሚሰሙ ናቸው ይልና ከዚህ በኋላ እስቲ ከኔ ጋር ጌታ ይባርካችሁ ካላስቸገርኳችሁ ይሄንን በሉ እስቲ ከዚህ በኋላም ጮክ በሉና ዲያብሎስ ይመጣል አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። ይሁንላችሁ የእግዚአብሔር ቃል ሲነገር የእግዚአብሔር ቃል በደስታ የሚሰሙ ሰዎች አሉ። የሚሰሙ ሰዎች ናቸው። በመንገድ ዳር ያሉ ሰዎች የመስማት ችግር የለባቸው። የሚነገረው የእግዚአብሔር ቃል ይሰማሉ። ቁጭ ብሎ